ኬሱሞን ሰደኔ እሺ እንኳን በሰላም መጣችሁ። ይሄ ባህላዊ ፍርድ ቤት ነው። አባ ገዳዎቹ ፍርድ የሚሰጡት በባህላዊ መንገድ እነሱ ናቸው። የራሳቸው ፍርድ የሚያሰጡበት ማቴሪያል አላቸው። ከነሱ ከራሳቸው ብንሰማ ጥሩ ስለሆነ ይቀጥሉ። እነሱ እንግዶቹ ያው ከተለያየ ቦታ ከሀገራችን ኢትዮጵያ መጡ ናቸው። እዚህ አካባቢ ያለው ነገር የምርቱን የባህላዊ ሁኔታውን እያዩ ስለሆነ እናንተ ይረሱታል። በቅድሚያ እንኳን ደህና መጣችሁ። አበበ ጣፋ እባላለሁ። የባህላዊ ፍርድ ቤት አባል ነኝ። ከማል አህመድ ይባላሉ። የባህላዊ ፍርድ ቤት አባል አቶ ወንድሙ ኃይሌ የባህላዊ ፍርድ ቤት ሰብሳቢ፣ አቶ ሱልጣን አማን የባህላዊ ፍርድ ቤት አባል። ለጊዜው ሀደ ሲንቄ ያልደረሱልንም እሳቸውም አባል ናቸው። ናይማ ቃሲም ይባላሉ። እንግዲህ እንደምታዩት ይሄ ባህላዊ ፍርድ ቤት ጽሕፈት ቤታችን ነው። እንደምታዩት ይሄ ቤት ከውጭ ስታዩት አንድ ነው፣ ውስጥ ስትገቡ ግን ሁለት ነው። ይሄን ምን ለመግለጽ ነው? ኦሮሞ በባህሉ ውሳኔ የሚሰጠው ጠደቻ የሚባል ነገር አለ። ውሳኔ የሚሰጠው እዛ ጠደቻ ነው። ይሄ አሁን ያላችሁበት ቤት ያንን ጠደቻ ሪፕሬዘንት ለማድረግ ነው። እርቅ ሲቀመጥ ደግሞ ሾላ ስር ነው የሚቀመጠው። ኦዳ የሚባለው ስር ነው የሚቀመጠው። የወዳኛው ክፍል ደግሞ ያንን ሪፕሬዘንት ለማድረግ ነው። ለእርቅ የምንቀመጠው እዛ ነው። ለውሳኔ የምንቀመጠው እዛ ነው። እውነትን ደግሞ እንዴት ነው የምናወጣው? በቅድሚያ ባለጉዳይ ሲመጣ የያዘው ኬስ እውነት ስለመሆኑ መሀል ላይ ይፈጽማል። የያዘው ኬስ ምን ያህል እውነት ነው? ውሸት ኬዝ ነው ይዘህ የመጣው እውነት ኬዝ ነው ይዘህ የመጣው የሚባለውን ነገር ለማረጋገጥ እዚህ እንደምታዩት ማቴሪያሎች አሉ፣ እውነት የምናወጣበት ማለት ነው። ይሄን ለምሳሌ የምወልደው ልጅ ሰው መሆኑ ቀርቶ በዚህ አይነት ይፈጠር ብሎ ነው የሚለው። ድንጋይ ሆኖ ይፈጠር። የተፈጠረው ራሱ ከሰውነት ወደ ድንጋይነት ይቀየር። መቼም ልጁን እንደዛ ብሎ የሚምል ሰው የለም። መሐላ ነው። ይሄኛው ደግሞ አመድ ማለት ነው። አመድ ማለት እንደምታዩት ያው አመድ ስሙ ራሱ አመድ ነው። የሰራውት ሁሉ አመድ ይሁን፣ የለፋውት ሁሉ አመድ ይሁን፣ ምንም ነገር ጠብ አይበል ብሎ ነው የሚምለው። ይሄኛው ደግሞ አፈር ነው። አፈር እንደምታውቁት ዘር ያበቅላል። ዘር አይብቀልልኝ ብሎ ነው የሚምለው። የዘራውት ዘር አይብቀልልኝ፣ ቢበቅል ራሱ አይሳካልኝ። ትንሽ አማርኛው አይሳካልኝ። በዚህ አይነት ሁኔታ ነው የሚምለው። ይሄ ዘር ነው። የዘራውት ዘር አይብቀል። ዘር ሲባል ሶስት አይነት ነው። ኦሮሞ በባህሉ ሰኚ ሰዴን ይላል። ሶስት ማለት ነው። ሶስት ዘር ነው ያለው። የሰው ዘር አለ፣ የሰብል ዘር አለ፣ የከብት ዘር አለ። የሶስቱም የዘር አይነት አይሳካልኝ ብሎ ነው ያስኩት። ኬዝ ውሸት ከሆነ ይሄ ሶስቱ ራሱ አይሳካልኝ ብሎ ነው የሚለው። እዚህ ጋር ደግሞ እንደምታዩት እዚህ ጋር ቁርአን አለ፣ እዛ ጋር መጽሐፍ ቅዱስ አለ። ክርስቲያን ከሆነ መጽሐፍ ቅዱስ ነው የሚለው። መጽሐፍ ቅዱስ ያስኩት ኬዝ ውሸት ከሆነ እምነት አይኖረኝ፣ እምነት የሌለው ውሻ ነውና ውሻ ልሁን፣ ያበደ ውሻ ልሁን ብሎ ነው የሚለው። እስላሙም ይሄው ቁርአን ይዘው በዛ አይነት ሁኔታ ነው የሚለው። ይሄ ደግሞ እንደምታዩት ቅል ነው፣ ድፍን ቅል ነው። ድፍን ቅል የወለድኩት ዱዳ ይሁን ድፍን ይሁን አይናገር። እዚህ ውስጥ እንደምታዩት ቅል ውስጡ ምሬት ነው። ንግግሬ ሁሉ ይምረር። የኔ ንግግር ከሰው አይስማማ፣ ሰው የሚናገረኝ ከኔ አይስማማ። በዚህ አይነት ሁኔታ ነው ማላ ፈጽሞ ማለት ነው። እዚህ ጋር እንደምታዩት ደግሞ እቺን አለንጋ አለፊያታለሁኝ። እቺ አለንጋ ሪፕሬዘንት ለማድረግ ነው። ሁለት ቅጠል ነው ያላት፣ ባለለማ ይባላል። ሁለት ቅጠል ነው ያላት። ሁለት አካል ሲፋለም የሚይዘው አባገዳዎቹ የሚይዙት አለንጋ ማለት ሁለት አካል እያከራከሩ ናቸው ለማለት ነው። ያን ሪፕሬዘንት ለማድረግ ነው። ያቺኛዋ ደግሞ ወዳኛዋ አንድ ቅጠል ነው ያላት። ለውሳኔ ነው። ውሳኔ አንድ ነው አይደል? ያንን ለመቅረጽ ነው ያንን የሚያዘው። እዚህ ጋር ደግሞ እቺ ቆዳ አለች። ይሄ ቆዳ በተፈጥሮ በፀጉር የተሞላ ነው። አሁን ግን ምንም ነገር የለውም። ያስኩት ከየት ውሸት ከሆነ እንደዚህ ባዶ ይልቅር እንዲህ ልሁን ከተፈጥሮ ሁኔታዬ በዚህ አይነት እንደዚህ ልሁን ብሎ ነው የሚለው።
እዚህ ጋር ጥይት አለ፣ ጥይትና ጦር አለ። የያዝኩት ኬዝ ውሸት ከሆነ ይሄ ጦር አይጣኝ፣ ይሄ ጦር ቢያጣኝ፣ ይሄ ጥይት አይጣኝ ብሎ ነው የሚውለው። ይሄም ማህላ ሲፈጽም ደግሞ ባለኬዙ ብቻውን አይደለም፣ ዘመዱን ወይም ጎሳ ይባላል በኦሮሞ ባህል። ጎሳውን ጠርቶ ነው። ምክንያቱም በዘሩ ውስጥ ጭምር ስለሚምል ኬዙ ውሸት ከሆነ ጎሳው ራሱ አያስብለውም። ምክንያቱም እነሱም ጭምር ናቸው እና የሚጠፉት። በዚህ አይነት ሁኔታ ነው ማህላ የምናስፈጽመው። ሁለተኛ ነገር ደግሞ ተከሳሹም ራሱ ከሳሽና ተከሳሽ ፍላጎት ይጠይቃል። ክርክር ከመግባታቸው በፊት በዚህ ፍርድ ቤት ለመዳኘት ፍቃደኝነታቸው ይጠይቃል። ፍቃደኛ ከሆኑ ብቻ ነው ይህን ማድረግ የምንችለው። ይህን ለማለት ፈልጌ ነው። የተረፈ ነገር ካለ ለእነሱ ልስጥ። የተረፈ ነገር የለም። አይደለም። ጥሩ ጥያቄ ጠይቆኛል። ማህላ ስለፈጸሙ ብቻ እውነት ነው አለ። ማስረጃዎች አሉ፣ ከግራ ቀኝ የሚቀርቡ ማስረጃዎች። እነዛ ማስረጃዎችም ማህላ ፈጽመው ነው ቃለ ማህላቸውን የሚሰጡት። በዛ አይነት ሁኔታ ነው የምናጣራው። እና ደግሞ ብዙ የሚቸገረን ነገር አለ። የኬዙ ያው በመንደራችን ውስጥ የሚካሄድ ነገር የምናውቀው ነገር ስለሆነ በማስረጃ ተጨባጭ አድርገን ማህላ አስፈጽመው በማስረጃ ተጨባጭ አድርገን እዛ ደረጃ ራሱ አይደርስም። እዛ ደረጃ የደረሰ ኬዝ ራሱ የለም። ተፋቀኞቹ ከሰኔን ከዚህ ከነምብሮ ሙርት ይበት ይከቹ ለሚውላ ካይ አጥፊዎች በምንድን ነው የሚቀጡት? ጥሩ ጥያቄ። አጥፊዎችን እኛ የምናደርገው ሁለት ተከራካሪ ወገኖችን እንዲቋሰሉ አይደለም፣ እንዲታረቁ ነው የሚፈለገው። ያጠፋው ላጠፋ ሰውዬ ካሳ አለ ማለት ነው። ካሳ መካካስ ማዛመድ ነው የኛ ስራ። በሽማግሌ ማለት ነው። በሽማግሌ ማዛመድ። ለምሳሌ ኦሮሞ በባህሉ የሰው አልጋ ላይ የሚቀመጥን ሰው ነመስሬ ለማረታዬ ነው የሚባለው። አሁን በተፈጥሮ እንግዲህ እንደዚህ አይነት ነገር አጸያፍ ነገሮች የሚሰሩት በድብቅ ነው። እሱን አሁን እዚህ አውጥተናል። እዚህ አውጥተን ተሳስቻለሁ ማለት አስታርቀናል። አካክሰን አስታርቀናል ማለት ነው። እነዛ ሰዎች አሁን እንደ በጠላትነት አይን አይደለም የምታያዩት። ተካክሰው አሁን በሰላም አብረው እየኖሩ ናቸው። ለምሳሌ እንግዲህ እንትኖች ወንጀሎች የሚሰሩት በተፈጥሯቸው ወንጀሎች የሚሰሩት ማስረጃ አቁሙ አይደለም፣ ድብቅ የሆኑ ነገሮች ናቸው እዚህ የሚወጡት። በተለይ ባህላዊ ፍርድ ቤት ላይ የሚወጡት ድብቅ የሆኑ ነገሮች ናቸው። 360,000 አካባቢ እህል ነጋዴ ጭኖባቸው እንግዲህ ገበሬ ነጋዴውን አምኖ ሰጥቶ ማለት ነው፣ ዱቤ ሰጥቶ ማለት ነው። ምንም ማስረጃ የለውም። ያንን እውነት አውጥተን ገንዘቡን ለባለ ገንዘቡ እንዲመለስ አድርገናል። ለምሳሌ በሬ ተሰርቆ ማለት ነው 5 ሰው ደረጃ ይደረሳል። መጨረሻ አምስተኛው ባለበሬውና 5ኛው ገዢ ገበያ ላይ ተገናኝተው ተያይዘው እኛ ደግሞ የ5ቱንም ገንዘብ በሂደት አስመልሰናል ማለት ነው። ያለምንም ማስረጃ ያው በዚህ በመሐላ ማለት ነው። እንደዛ ነው የምናደርገው። እና በተለይ እኛ የምናተኩረው ሰውን በማስታረቅ ላይ ነው፣ በመቅጣት ላይ ሳይሆን ሰውን በማስታረቅ ላይ ነው፣ በማዛመር ላይ ነው የኛ ስራ ማለት ነው። ፍርድ ቤት ወስኖ አንዳንድ ጊዜ ወስኖ ካለቀ በኋላ እናንተ ገበያዎች ለምሳሌ ህጉ የሚለው ወረዳ ፍርድ ቤት ያየውን ይሄ ፍርድ ቤት አያየው የሚለው ነገር ግን አንድ ኬዝ ገጥሞናል። ከዚህ በፊት ሰውዬው 2 ሚስት ነው ያለው። ከመጀመሪያ ሚስቱ ጋር መሬት አላቸው፣ እርሻ መሬት በዚህ በቀበሌያችን ማለት ነው። ሁለተኛውን ሚስት ካገባ በኋላ ያንን መሬት ኮንትራት ሰጥቻለሁ ይላታል። የመጀመሪያ ሚስቱ ማለት ነው። ንብረትነቱ የመጀመሪያ ሚስቱና የሱ ነው መሬቱ። ሁለተኛው ሚስት ከጊዜ በኋላ የመጣች ናት። የካርታ አላቸው። ኮንትራት ሰጥቻለሁ ብሎ ይዋሻታል። ኮንትራት ተሰጥቷል ብላ ለ3 ዓመት በትዕግስት ትቀመጣለች። በ3ኛ ዓመት ይሄ መሬት እንዴት ነው ብሎ ይላት፣ አሁንም እኮ መልሼ ለ3 ዓመት ሰጥቻለሁ ብሎ ይላታል። በዚህን ጊዜ ሁኔታዎች አላመች ይሏትና ትመጣለች እኛ ጋር። ሰውየው ግን በ3 ዓመት ብዙ ስራዎችን ሰርቷል። የራሱን እህት አስከስሶ የእናቴ ድርሻ ነው ብለሽ ክሰሽኝ ብሎ የእናቴ ድርሻ ነው፣ እናቴ ሞታ የኔ ድርሻ ብለሽ ክሰሽኝ ብሎ አዎ ትክክል ነው፣ ወረዳ ፍርድ ቤት ላይ ማለት ነው። አዎ ትክክል ነው። ታዲያ ሰንቃችን መጥተዋል እና እናንተ የስራ ልትሰሩ እንዴት ነው? አሁን ሰውየው
እንግዲህ ኦልሬዲ የእናቷ ድርሻ ነው ብትወስድ ቅሬታ የለኝም ብሎ የእምነት ቃሉን ሰጥቷል። ፍርድ ቤትም እዛ ላይ ተንትሮ ውሳኔ ሰጥቶ ለመሬት አስተዳደር ተጽፎ ማስረጃ ተሰጥቶታል። ኦልሬዲ መሬቱን ለሌላ ሰው አዛውሯል ማለት ነው። ያ ኬዝ እኛ ጋር መጣ። አሁን አንደኛ ነገር ይሄ ነገር ወረዳ ፍርድ ቤት ያየው ከዚህ በፊት እንግዲህ ልብ አድርጉ የማንን ኬዝ ነው ያየው? የባለቤቷን ኬዝ እና የእህቱን ኬዝ ነው ያየው። እኛ ደግሞ የሚስቱን ኬዝ እና የእሱን ኬዝ ነው እዚህ ያየነው። የተለያየ ነው ማለት ነው። ወረዳ ፍርድ ቤት ያየው ሌላ፣ እኛ ያየነው ሌላ ነው። በዚህ አይነት ሁኔታ ሄደን ስናጣራ ሞተች የተባለችው እናቱ እዚህ ወረዳ አይደለችም፣ ጋሰራ ወረዳ ነች። ሞተች የተባለች አውራሽ እናቱ ማለት ነው። በዚህ አይነት ሁኔታ ያንን ነገር አጣርተን ውሳኔ ሰጠን፣ መሬቱን ለባለ መሬት ሰጠን። ይግባኝ ብሎ ይግባኝ ሰሚ እንትን አለን፣ ወረዳ ይግባኝ ሰሚ አለን፣ የባህላ ፍርድ ቤት። እሱም የኛን ውሳኔ አጽንቶ ይግባኝ ብሎ ወረዳ ፍርድ ቤትም የኛን ውሳኔ አጽንቶ መጨረሻ ላይ ይግባኝ ብሎ ወሊገል ኦሮሚያ ማንውርቲ ወሊገል ኦሮሚያ ሰፈር ኦሮሚያ ዛሄዶ የኛ ውሳኔ ጸድቆ እውነት ለባለ እውነቱ ተመልሰዋል ማለት ነው። እንደዚህ አይነት ኬዞችን ነው የምናየው። እነሱ መመረጡት በህዝብ ነው። በህዝብ ታማኞች ህዝብ ውስጥ በህዝቡ